money for the damage that we've done. I said, that's a good idea. Well, we're going to ask for money for the damage they've done over a 50-year period. በአሁኑ ወቅት አሜሪካ ለሀገር ደህንነቷና ለኢኮኖሚ መረጋጋት ዋስትና እንዲሆን የገነባችው ስትራቴጂክ የነዳጅ ክምችት ከ1980ዎቹ ወዲህ ታይቶ በማይታወቅ ሁኔታ እጅግ ዝቅተኛ ደረጃ ላይ መውረዱ ተረጋግጧል። የአሜሪካ ኢነርጂ ሚኒስቴር ሰሞኑን ይፋ ያደረገው መረጃ እንደሚያመለክተው በአገሪቱ የአደጋ ጊዜ መጠባበቂያ ማከማቾች ውስጥ ያለው የነዳጅ መጠን ከ300 ሚሊዮን በርሜል በታች ወርዶ 298.7 ሚሊዮን በርሜል ላይ ደርሷል። ይህ ክስተትም በአሜሪካ የኢነርጂ ታሪክ ውስጥ ትልቅ ትርጉም ያለው ሲሆን አገሪቱ ከመካከለኛው ምስራቅ በተለይም ከኢራን ጋር በገባችበት ወታደራዊ ፍጥጫና ቀጥተኛ ጦርነት ምክንያት የደረሰ የስትራቴጂክ ኪሳራ ተደርጎ ይወሰዳል። ክምችቱ በዚህ ደረጃ ቀንሶ የታየው ለመጨረሻ ጊዜ እንደ አውሮፓውያን አቆጣጠር በ1983 እንደነበር የሚታወስ ሲሆን አሁን ያለው ሁኔታ ግን በወቅቱ ከነበረው ይበልጥ ውስብስብና ለአሜሪካ ብሔራዊ ደህንነት አስጊ የሆነ ገጽታ አለው። ይህንን ታሪካዊ ክምችት መመናመን ያስከተለው ዋነኛው ምክንያትም የፕሬዚዳንት ዶናልድ ትራምፕ አስተዳደር በኢራን ላይ ከፈተውን ወታደራዊ እርምጃ ተከትሎ በዓለም አቀፍ የነዳጅ ገበያ ላይ የተፈጠረውን ከፍተኛ መዋዠቅ ለመቆጣጠር የወሰደው እርምጃ ነው። እንደ አውሮፓውያን አቆጣጠር በመጋቢት 2026 የትራምፕ አስተዳደር በ120 ቀናት ውስጥ 172 ሚሊዮን በርሜል ነዳጅ ከስትራቴጂክ ክምችቱ ወደ ገበያ እንዲወጣ ትዕዛዝ አስተላልፎ ነበረ። ይህ ውሳኔ የተላለፈው ኢራን በዓለም አቀፍ ደረጃ የነዳጅ ንግድ ውስጥ ቁልፍ መተላለፊያ የሆነውን የሆርሙዞች መጠን በከፊልም ሆነ በሙሉ ለመዝጋት የምታደርገውን ሙከራና በአሜሪካ ላይ የሰነዘረችውን የአጸፋ እርምጃ ተከትሎ በነዳጅ ማደያዎች ላይ የታየውን የዋጋ ጭማሪ ለመግታት በማለም ነበረ። ሆኖም ይህ እርምጃ የአጭር ጊዜ እፎይታን ቢሰጥም የአገሪቱን የረጅም ጊዜ አደጋ ጊዜ መከላከያ ግንብ በእጅጉ አዳክሞታል። የአሜሪካ ስትራቴጂክ የነዳጅ ክምችት የተመሰረተው እንደ አውሮፓውያን አቆጣጠር በ1975 ሲሆን ዓላማውም ከ1973 እስከ 74 የአረብ ሀገራት በጣሉት የነዳጅ ማዕቀብ ምክንያት የደረሰውን አይነት የኢኮኖሚ ድንጋጤ ለመከላከል ነበረ። በወቅቱም የአሜሪካ ለእስራኤል በሰጠችው ወታደራዊ ድጋፍ ምክንያት የኦፔክ አባል ሀገራት የነዳጅ ምርትን በመቀነስና ወደ አሜሪካ የሚደረገውን ኤክስፖርት በማገድ የነዳጅ ዋጋ በ4 እጥፍ እንዲንር አድርገው ነበረ። ይህ ታሪካዊ ትምህርት አሜሪካን የራሷን መጠባበቂያ እንድትገነባ አስገድዷታል። ክምችቱ በቴክሳስና ሉዚያና ግዛቶች ውስጥ በሚገኙ ጥልቀት ያላቸው የጨው ዋሻዎች ውስጥ የሚቀመጥ ሲሆን እስከ 714 ሚሊዮን በርሜል የሚያዝ አቅም አለው። ሆኖም ባለፉት ጥቂት ዓመታት ውስጥ በታዩት ተከታታይ ቀውሶች ምክንያት ክምችቱ በተደጋጋሚ ለገበያ ማረጋጊያነት ውሏል። በተለይም በ2022 ሩሲያ ዩክሬን መወረሯን ተከትሎ የቀድሞው ፕሬዚዳንት ጆ ባይደን 180 ሚሊዮን በርሜል ነዳጅ ከክምችቱ እንዲወጣ ማድረጋቸው ይታወሳል። የትራምፕ አስተዳደር አሁን የወሰደው እርምጃም በባይደን ዘመን የተመናመነውን ክምችት ይበልጥ ወደ ታች በመሳብ አሜሪካንን በማንኛውም ሌላ ድንገተኛ አደጋ ፊት ተጋላጭ አድርጓታል። የነዳጅ ክምችቱ መመናመን የሚያሳስበው በቁጥሩ ማነስ ብቻ አይደለም፣ ይልቁንም ከመሠረተ ልማት ረጅና ጋር ተዳምረው የሚፈጥረው የቴክኒክ ፈተና ጭምር ነው። የአሜሪካ የመንግስት ጥያቄነት ቢሮ በቅርቡ ባወጣው ሪፖርት እንዳመላከተው የስትራቴጂክ ክምችቱ መከማቻ ዋሻዎችና የቧንቧ መስመሮች አርጅተዋል። በመሆኑም ከክምችቱ ውስጥ ነዳጅ አውጥቶ ወደ ገበያ ለማቅረብ ያለው አቅም ከመቼውም ጊዜ በላይ ቀንሷል። ከዚህም በተጨማሪ በዋሻዎች ውስጥ ካለው ነዳጅ ውስጥ ሩብ ያህሉ በግንባታ መስተጓጎልና በዋሻዎች መጉዳት ምክንያት አሁን ባለንበት ሰዓት ለአገልግሎት ዝግጁ እንዳልሆኑ ተጠቅሟል። ይህ ማለትም ምንም እንኳን በመዝገብ ላይ 298.7 ሚሊዮን በርሜል ነዳጅ ቢኖርም በተግባር ግን በአፋጣኝ ወጥቶ የአገሪቱን ኢንዱስትሪና ወታደራዊ ፍላጎት ሊያሟላ የሚችለው መጠን ከዚያ በእጅጉ ያነሰ ሊሆን ይችላል። የነዳጅ አቅርቦቱ መመናመን አሜሪካ በድንገተኛ ጦርነት ውስጥ ገባ ያላትን የመቋቋም አቅም ጥያቄ ውስጥ ይከተዋል። በመካከለኛው ምስራቅ ያለው ወታደራዊ ፍጥጫ የአሜሪካንን የኢነርጂ ፖሊሲ በቀጥታ እየተፈታተነ ይገኛል። አሜሪካ በኢራን ላይ የምታካሄደው ጥቃት በሆርሙዞች መጥ በኩል የሚደረገውን የነዳጅ ትራፊክ አደጋ ላይ ጥሎታል። በየቀኑ በሚሊዮን የሚቆጠሩ በርሜሎች የሚዘዋወሩበት ይህ ጠባብ ወሽመጥም የዓለምን የነዳጅ ፍላጎት 30 በመቶ የሚሸፍን ሲሆን የዚህ መስመር መዘጋትም በዓለም አቀፍ ደረጃ የነዳጅ ዋጋ እንዲንር አድርጓል። የአሜሪካ ነዳጅ ማደያዎች በአንድ ጋሎን ነዳጅ ላይ የሚጠይቁት ዋጋ መናር በትራምፕ አስተዳደር ላይ የፖለቲካ ጫና እየፈጠረ ይገኛል። በመሆኑም መንግስት ህዝባዊ ተቃውሞን ለመቀነስ ሲል ስትራቴጂካዊ ክምችቱን በመጠቀም ዋጋውን ለማረጋጋት ቢሞክርም ያካሄድ ግን አገሪቱን ከስትራቴጂካዊ ጠላቶቿ ፊት እርቃኗን ያስቀራት እንደሆነ ብዙዎች ይናገራሉ። ክምችቱ ወደ 243 ሚሊዮን በርሜል አካባቢ ዝቅ ይላል ተብሎ የሚገመት ሲሆን ይህም ለአገሪቱ የረጅም ጊዜ ደህንነት አስጊ ነው። የፖለቲካ ተንታኞች እንደሚሉት የኢራን ጦርነት አሜሪካን በኢኮኖሚ ያደከማትና ኢራንን ደግሞ ይበልጥ ጽኑ ያደረጋት ነው።
ከኮኔክቲከት ግዛት ከአሜሪካ ሴናተር የሆኑት ክሪስ መርፊ ሰሞኑን በሰጡት አስተያየትም የትራምፕ አስተዳደር በኢራን ላይ ከፈተው ጦርነት የታሰበውን ግብ አለመምታቱን ገልጸዋል። እንደ ሴናተሩ አባባል ጦርነቱ አሜሪካን ከመቼውም ጊዜ በላይ አዳክሟል። በተቃራኒው ግን ኢራን በቀጠና ያላት ተጽዕኖና ወታደራዊ ጥንካሬ እንዲጨምር አድርጓል። ሴናተሩ አክለውም የአሜሪካ ሕዝብ በዚህ ጦርነት ምክንያት እየተሰቃየ መሆኑና የሆርሙዞች መጠን ዳግም ለመክፈት የሚጠይቀው ወጪ በየቀኑ እየጨመረ መምጣቱን ጠቁሟል። በመሆኑም ጦርነቱን ለማቆም የሚደረግ ማንኛውም ስምምነት ምንም እንኳን መጥፎ ቢባልም ለአሜሪካ ጥቅም ሲባል መደገፍ እንዳለበት አሳስቧል። ይህ የፖለቲካ አቋም በአሜሪካ የአመራር አካላት መካከል ያለውን ጥልቅ ልዩነትና ጦርነቱ ያስከተለውን ድካም ያሳያል። የስትራቴጂክ ነዳጅ ክምችቱ መመናመን ሌላኛው አሳሳቢ ገጽታ የመተኪያ ዋጋው ነው። አሜሪካ አሁን ያወጣችው ነዳጅ መልሳ ለመሙላት በቢሊዮን የሚቆጠር ዶላር ተጨማሪ ወጪ ማድረግ ይኖርባታል። ነዳጅ በገበያ ላይ ውድ በሆነበት በዚህ ወቅትም ክምችቱን ለመሙላት መሞከር የመንግስትን በጀት ይበልጥ ይጫናል። በአንጻሩ ክምችቱ ሳይሞላ ከቆየ ግን ወደፊት ሊከሰት የሚችል ማንኛውም ሌላ መጠነ ሰፊ ጦርነት አሊያም የተፈጥሮ አደጋ አሜሪካንን ያለ መከላከያ ያስቀራታል። ይህም በአሜሪካ ዓለም አቀፍ ተደራዳሪነትና የኃይል ሚዛን ላይ ትልቅ ጥላ የሚጥል ነው። የኢነርጂ ባለሙያዎች እንደሚናገሩት አንድ ሀገር ስትራቴጂክ የነዳጅ ክምችቷ ከ300 ሚሊዮን በርሜል በታች ሲወርድ በዓለም አቀፍ የነዳጅ ገበያ ላይ ያለ ተጽዕኖ ፈጣሪነትም በእጅጉ ይቀንሳል። ይህ ደግሞ በነዳጅ አምራች ሀገራት ዘንድ አሜሪካ ያላትን ተሰሚነት ሊያዳክሙ ይችላል። አሜሪካ በአሁኑ ወቅት በሁለት ግንባሮች መካከል ተይዛለች። በአንድ በኩል በአገር ውስጥ የነዳጅ ዋጋ እንዳይጨምርና ህዝቡ እንዳይማረር ክምችቷን ወደ ገበያ እያፈሰች ነው። በሌላ በኩል ደግሞ ከኢራን ጋር የጀመረችውን ጦርነት በድል ለመወጣትና ስትራቴጂካዊ የበላይነቷን ለማስጠበቅ ብርቱም የነዳጅ ዋስትና ያስፈልጋታል። የነዳጅ ክምችቱ አሁን ወዳለበት ደረጃ መውረዱ ትራምፕ በቀጣይ በኢራን ላይ የሚወስዱትን ማንኛውንም አይነት ወታደራዊ እርምጃ ይበልጥ ውስብስብ ያደርገዋል። ኢራን የሆርሙዞች መጠን ሙሉ በሙሉ ብትዘጋው አሜሪካ ለአገር ውስጥ ፍላጎቷ የምትመካበት በቂ መጠባበቂያ የሌላት መሆኑ ጠላቶቿን ይበልጥ እንዲደፍሩ ሊያደርጋቸው ይችላል። ይህ ደግሞ አሜሪካ በቀጠና ያላትን ወታደራዊ ስምሪት በከፍተኛ ሁኔታ ሊገድበው ይችላል። ከዚህም በተጨማሪ የነዳጅ ክምችቱ አጠቃቀም ላይ ያለው ዓለም አቀፋዊ ትብብርም ትኩረት የሚሻ ጉዳይ ነው። አሜሪካ ነዳጅ ከክምችቷ የምታወጣው ከዓለም አቀፍ የኢነርጂ ኤጀንሲ አባል ሀገራት ጋር በመቀናጀት ነው። ሌሎች ሀገራትም እንደዚሁ ነዳጅና የነዳጅ ምርቶችን ወደ ገበያ እያወጡ ቢሆንም የአሜሪካ ድርሻ ግን ከሁሉም የላቀ ነው። ይህም አሜሪካ በዓለም የኢነርጂ ደህንነት ላይ የምትጫወተው ሚና ምን ያህል ዋጋ ያስከፍላት እንደሆነ ያሳያል። የኢነርጂ ሚኒስቴር እንዳብራራው አሁን ከክምችቱ እየወጣ ያለው ነዳጅ በአብዛኛው በውሰት መልክ የሚሰጥ ሲሆን ተጠቃሚ ኩባንያዎች ወደፊት በወሰዱት መጠን ላይ ተጨማሪ በርሜሎችን ጨምረው እንዲመልሱ ይጠበቃል። ሆኖም ይህ ተመላሽ የሚደረገው ነዳጅ መቼና በምን አይነት የገበያ ሁኔታ ውስጥ ሊሆን እንደሚችል ግልጽ አለመሆኑ የወደፊቱን የክምችት ሁኔታ ይበልጥ አጠራጣሪ ያደርገዋል። በአሜሪካ ኮንግረስ ውስጥም በዚህ ጉዳይ ላይ ያለው ክርክር እየከረረ መጥቷል። ሪፐብሊካኖች የነዳጅ ክምችቱን መመናመን እንደ ብሔራዊ ደህንነት ስጋትና የትራምፕ አስተዳደር ስልታዊ ውድቀት አድርገው የሚመለከቱት ቢሆንም አስተዳደሩ ግን የነዳጅ ዋጋን ለማረጋጋት የተወሰደ አስፈላጊ እርምጃ እንደሆነ ይሟገታል። ይሁን እንጂ ሁለቱም ወገኖች እንደሚስማሙበት አንድ እውነት ቢኖርም አሜሪካ በዚህ ደረጃ ለነዳጅ ቀውስ ተጋላጭ መሆኗ በዓለም አቀፍ ደረጃ ያላትን የኃይል የበላይነት እንዲሁም ክብር የሚቀንስ መሆኑ ነው። የስትራቴጂክ ክምችቱ መሠረታዊ ዓላማ የፖለቲካዊ መሳሪያ መሆን ሳይሆን ለአገሪቱ የህልውና አደጋ ሲደቀን መጠቀሚያ መሆን ነበረ። አሁን ግን ይህ ዓላማ ተቀይሮ የዕለት ተዕለት የፖለቲካ ቀውስ ማወራረጃ ሆኗል። ይህ ደግሞ በረጅም ጊዜ የሀገሪቱን የኤነርጂ ነጻነት አደጋ ላይ ይጥላል። በማጠቃለያው የአሜሪካ ስትራቴጂክ የነዳጅ ክምችት ከ300 ሚሊዮን በርሜል በታች መውረዱ የአንድ ዘመን ማብቂያ ምልክት ተደርጎ ሊወሰድ ይችላል። አሜሪካ በኢራን ላይ የጀመረችውን ወታደራዊ ዘመቻ ያስከተለው የኢኮኖሚና የስትራቴጂክ ዋጋ ሀገሪቱ ለአስርተ ዓመታት የገነባቸውን የኢነርጂ ዋስትና አናግቶታል። የክምችቱ መመናመን የመሠረተ ልማት ውርጅናና በመካከለኛው ምስራቅ ያለው ቀጣይነት ያለው ጦርነት ተዳምረው አሜሪካንን በታሪኳ አይታው የማታውቀው አደገኛ መስቀለኛ መንገድ ላይ አቁሟታል። በቀጣይ የሚወሰዱ እርምጃዎችም ሀገሪቱ ለነበረችበት የጥንካሬ ደረጃ እንድትመለስ አሊያም ይበልጥ ወደ ጥልቁ እንድትገባ የሚወስኑ ይሆናሉ። የስትራቴጂካዊ ነዳጅ ክምችቱ ዛሬ ያለበት ሁኔታ የአያሌው አሜሪካን ድክመት ለዓለም ያሳየ ታሪካዊ ሀቅ ሆኖ ተመዝግቧል። ይህ የቀውስ ወቅትም ለአሜሪካ አስተዳደር ትልቅ የቤት ስራ ጥሎ አልፏል። የኢነርጂ ዋስትናን ከወታደራዊ ግቦች ጋር ማመጣጠን ያልቻለ አመራር ሀገሪቱን ለከፍ አደጋ ሊዳረግ እንደሚችል የአሁኑ ክስተት ማሳያ ነው። የስትራቴጂክ ነዳጅ ክምችቱ ደረጃ ማሽቆልቆል አሜሪካ በዓለም አቀፍ ዲፕሎማሲ ላይ ያላትን የንግግር አቅም በእጅጉ ይገድባል።
በተለይም ከነዳጅ አምራች ሀገራት ጋር በሚደረጉ ድርድሮች ላይ አሜሪካ አሁን ያለችበት ደካማ ሁኔታ እንደ ትልቅ ድክመት ሊወሰድ ይችላል። የጥንካሬ ምልክት የነበረው ነዳጅ አሁን የድክመት መገለጫ ሆኗል። ለወደፊቱ ሰላምና ብልጽግና ስትል አሜሪካ የኢነርጂ ፖሊሲዋን በድጋሚ መመርመርና ስትራቴጂካዊ መጠባበቂያዎቿን በአፋጣኝ መሙላት ይኖርባታል። ነገር ግን ይህንን ለማድረግ በመካከለኛው ምስራቅ ያለው እሳት መጥፋትና የሆርሙዝ ወሽመጥ ለነጻ የንግድ እንቅስቃሴ ክፍት መሆን አለበት። ያለዚያ ግን አሜሪካ በገዛቿ በለኮሰችው የጦርነት እሳት ውስጥ የራሷን የኢነርጂ ዋስትና እየገበረች መቆየቷን ትቀጥላለች። ይህ የታሪክ ምዕራፍ የአሜሪካን ሀያልነት ብቻ ሳይሆን የሰው ልጅን የኢነርጂ ፍላጎትና የዓለምን ሰላም ምን ያህል የተሳሰሩ መሆናቸውን በድጋሚ ያረጋገጠ ክስተት ነው። በመጪዎቹ ወራት የሚታዩት የገበያ ለውጦችና የዲፕሎማሲያዊ ጥረቶች ውጤት የአሜሪካና የዓለምን የኢነርጂ ወደፊት ዕጣ ፈንታ የሚወስን ይሆናሉ። የአሜሪካ ስትራቴጂክ ክምችት ዝቅተኛ ደረጃ ላይ መድረሱ በዓለም አቀፍ የኢነርጂ ተቋማት ዘንድም ስጋትን ፈጥሯል። ብዙ ሀገራት የአሜሪካን ሁኔታ በመመልከት የራሳቸውን የአደጋ ጊዜ መጠባበቂያዎችን ለማጠናከር እየጣሩ ነው። ይህ ደግሞ በነዳጅ ገበያው ላይ ተጨማሪ ፍላጎት በመፍጠር ዋጋው ይበልጥ እንዲጨምር ሊያደርገው ይችላል። አሜሪካ ዛሬ ያለችበት ኢነርጂ ቀውስ የመላው ዓለም ቀውስ ሆኖ ቀጥሏል። የመፍትሄው ቁልፍ ያለው ግን በወታደራዊ እርምጃ ሳይሆን በዲፕሎማሲው ብልሃትና በስትራቴጂካዊ አርቆ ሀሳቢነት ላይ ነው። የነዳጅ ክምችት መመናመን የአንድ ታላቅ ግዛት የመውደቂያ ደወል እንዳይሆን ዋሽንግተን በአፋጣኝ ራሷን ማረም ይኖርባታል ሲሉ ተንታኞች ያሳስባሉ። የአሜሪካ የነዳጅ ክምችት ከ300 ሚሊዮን በርሜል በታች